ባለስልጣን ጋር ጎረቤት ሀገር ላይ በመርከብ ነዳጅ ስንጨበጭብ ነበር ብላለች። እነማን ናቸው ማወቅ እንፈልጋለን። እንዳንድ ሀገር ዜጋ ህገወጥ የሰዎች ዝውውር ሲባል ኢሚግሬሽንን ጭምር ያካተተ ፓስፖርት እያስወጣች ኢትዮጵያዊ ላልሆኑ ዜጎች አንድ ኢትዮጵያዊ ፓስፖርት ለማግኘት ከ3 ወር ከ4 ወር በላይ ይፈጅባችሁ ነበር። ታስታውሳላችሁ? የበረከት ጉዳይ ማንኛውንም ባለስልጣን አትርፍ። ሰላም ጤና ይስጥልን ያንቱ ቤተሰቦች እንዴት ናችሁልን? ዛሬም በሰበር መረጃ መተንላችኋል። በረከት ገበሬዋን ይመለከታል። በረከት ገበሬዋ እንግዲህ ከአንድ ወር በፊት የኢትዮጵያ መንግስት ነዳጅ አጭበርብረሻል ብሎ ክስ እንደመሰረተባት ይታወቃል። ከዛም ፌዴራል ፖሊስ ደግሞ የአፋልጉ ማስታወቂያ አውጥቶ ነበር። እሷ ግን አየርላንድ ነኝ ብላ እንግዲህ መግለጿ ይታወቃል። ሰሞኑን ደግሞ የፍርድ ቤት ቀርባ ምንም ነገር ማለት አልቻለችም። አሁንም ድጋሜ ፍርድ ቤት ለፌዴራል ፖሊስ የጋዜጣ ማስታወቂያ አውጥታችሁ እንድታመጡልኝ የሚል ጥሪውን አቅርቦላቸዋል። ይህንን ተንተርሶ እንግዲህ ቴዲ ሐዋሳ የተለያዩ መረጃዎችን ስለ በረከት ገበሬዋ እያቀረበ ይገኛል። ለቻናላችን አዲስ ከሆናችሁ ሰብስክራይብ አድርጉ፣ ላይክ እና ኮሜንት። ከባለስልጣን ጋር ጎረቤት ሀገር ላይ በመርከብ ነዳጅ ስንጨበጭብ ነበር ብላለች። እነማን ናቸው ማወቅ እንፈልጋለን። እንዳንድ ሀገር ዜጋ ምንድነው እንደው ግን ድሃ ግን በጣም እኮ ነው የሚያሳዝነው። ግን ጎበዝ አያሳዝንም? ግን ድህነት እኮ ያሳዝናል። ይሁን አሁን ለምሳሌ አሁን አንተ ከሰው ጋር ተጣላ ምናምን ብሎ ቢሆን ፖሊስ 8 ዓመት ያስራል። በረከት ገበሬዋን በነገራችን ላይ ባለፈው ስለ ቴዲ ሐዋሳ በጣም በርካታ መረጃዎችን ስትናገር ነበረ። ቴዲ ሐዋሳ የሐዋሳ ልጅ አይደለም። ታምር ብፈልግ ባስፈልግ በእግር በፈረስ ባስፈልግ አጥቼዋለሁ። የሐዋሳ ልጅ አይደለም፣ ማንነቱን ይፈልግ ብላው ነበር። ከዛ በተጨማሪ ደግሞ 200,000 ብር ይዞ መጥቶ ኢትዮጵያ ውስጥ ኢንቨስት አደርጋለሁ ብሎ እኔን አማክሮኝ 200,000 ብርማ ምን ኢንቨስትመንት ያሰራሃል? እንዳትጎልብህ ላልጋውም ለቁርሱም ለምሳውም እኔ ልጋብዝህ ብዬ ከካናዳ መጥቶ ኢትዮጵያ ውስጥ የቆየበትን ጊዜ ሁሉ ወጪውን በመሸፈንለት ነበር። እንግዲህ ቴዲ ሐዋሳ የፌዴራል ፖሊስ በረከት ገበሬዋን ያው ባለፈው ከአንድ ወር በፊት ፈልጋታለሁ ብሎ ማስታወቂያ ማውጣት ይታወቃል። ከዛ በረከት ገበሬዋ ደግሞ አየርላንድ ነው ያለሁት ብላለች። ከዛ የፍርድ ቤት ቀጠሮ ደረሰ። አሁን አቃቤ ሕግ ለፌዴራል ፖሊስ አሁንም ፈልጎ እንዲያወጣለት በጋዜጣ ትፈልጋለች ብሎ አውጥቷል። ህገወጥ የሰዎች ዝውውር ሲባል ኢሚግሬሽንን ጭምር ያካተተ ፓስፖርት እያስወጣች ኢትዮጵያዊ ላልሆኑ ዜጎች አንድ ኢትዮጵያዊ ፓስፖርት ለማግኘት ከ3 ወር ከ4 ወር በላይ ይፈጅባችሁ ነበር። ታስታውሳላችሁ? በአጭር ጊዜ ፓስፖርት እያስጨረሰች ኢትዮጵያዊ ላልሆኑ ዜጎች እንዴት ነው የሚሆነው? ፓስፖርት በማጣት በምትንገላቱበት ጊዜ ኢትዮጵያዊ ላልሆኑ በሙሉ ፓስፖርት እያሰጠች። በረከት ማለት ፓስፖርት አስጨራሽም ናት። ፓስፖርት ስታስጨርስ የእናንተ ፓስፖርት ወረፋ ይዘው እነማን ቅድሚያ ቢሰጧት ነው እሷ ቀድማ የምታስጨርሰው? ቼን ነው ማለት ነው። ከዚህ በስተጀርባ እነማን ናቸው ያሉት? እነሱ መጣላት አለባቸው። ይሄ በቱሬን ትራቨል ስም የኢትዮጵያን ፓስፖርት ይዘው ከኢትዮጵያ የሚወጡ በሙሉ ኢትዮጵያ አይደሉ። ስለዚህ እሷን ብቻ ሳይሆን በረከት ገበሬዋ እንግዲህ ሌላው ክስ ከቀረበባትን ጉዳይ ወይም ደግሞ በብዙ ሚዲያዎች መነጋገሪያ የሆነው ጉዳይ እሷም እንዳለችው የቱር ኤንድ ትራቨል ኤጀንሲ እንዳላት ተናግራለች። ያንን ምክንያት አድርጋ እንግዲህ የውጭ ሀገር ዜጎች ሳይቀሩ ከኢሚግሬሽን የኢትዮጵያ ፓስፖርት እያስወጣች የኢትዮጵያን ባህር የኢትዮጵያን ዳር ድንበር እያቋረጡ ይወጣሉ የሚል መረጃም እንግዲህ ቴዲ ሐዋሳ እያወጣ ነው። በነገራችን ላይ እንደው ስላለው ብቻ ሳይሆን ለዚህ ጉዳይ መረጃ እንፈልጋለን። ኦፍ ኮርስ የቱር ኤንድ ትራቨል ኤጀንት እንዳላት እሷ ተናግራለች፣ አምናለች። ነገር ግን ህገወጥ የሰው ዝውውር የሚለውና ይሄ ፓስፖርት በአጭር ጊዜ አስጨርሳ ብዙ ኢትዮጵያዊ ያልሆኑ ዜጎችን የኢትዮጵያ ፓስፖርት ታስይዛልካለች የሚለው ግን ትንሽ አጠራጣሪ ጉዳይ ይኖረዋል። ምናልባት ኢትዮጵያዊ የሆኑ ዜጎች የምናውቀው ነው ፓስፖርት ሲፈልጉ እዛ ኢሚግሬሽን አካባቢ ጠብደል ደላሎች አሉ። ውስጥ ደግሞ ጉዳዩን የሚያስፈጽሙ በአጭር ጊዜ ውስጥ እንደሚያልቅ ማለት ነው። ያው አቅም የነፍ ብር ይኖርህ ክፈል እንጂ በአጭር ጊዜ ውስጥ እንደሚጨረስ ይታወቃል። እሱ ጥርጥር የለውም። ነገር ግን ለውጭ ሀገር ዜጎች ፓስፖርት የኢትዮጵያ ፓስፖርት ታሰጣለች የሚለው ግን ትንሽ አጠራጣሪ ጉዳይ ነው። ምክንያቱም ይህንን የውጭ ዜጎች መሆናቸውን እያወቁ ኢትዮጵያውያን እዛ ያሉ ኦፊሰሮችና የመንግስት ባለስልጣናት ፓስፖርቱን ለውጭ ሀገር ዜጋ ፈቅደው ይሰጣሉ ወይ የሚለው ምናልባት ጥርጣሬ የሚያስነሳ ይሆንብኛል ለእኔ ማለት ነው። ነገር ግን ቴዲ ሐዋሳ እየተናገረ ያለው በህገወጥ የሰው ዝውውር የውጭ ሀገር ዜጎችም የኢትዮጵያን ፓስፖርት በአጭር ጊዜ ውስጥ አሰርታ እንደምትልክ ነው። እስኪ እንግዲህ ሂደቱን የምናይ ይሆናል። በህግ ጉዳዩም ስለተያዘ እንግዲህ ምን ውሳኔ ይሰጠዋል በሂደት የምናይ ይሆናል ማለት ነው። እስከ ዛሬ ይሄን ሁሉ ወንጀል ስትሰራ ዝም ብላችሁ ለምን ዛሬ ጠየቃችሁ? እሱም ሌላ ጥያቄ ነው። ለምሳሌ አንተ ልጅቷል በሌ ዙሪያ ጋጥ ወጥ ባለጌ ብትሆንም ለእሷን ፌርነስ ነው የተናገርኩ ያለው። በረከት ወርቁ በረከት ጨረሻ እልል የተባለላት አጭበርባሪ መሆኗን ማቅ የለም። ካላወቅ ማይ ፍሬንድ አንተ በቃ ታውቃትም ማለት ነው።
እነዚህ ባለስልጣናቶችን በዛ ደረጃ ስታሾራቸው ኦሮሚያ ክልል እንደፈለገች መሬት ስታስወስድ፣ ስትሸጥ፣ ስትለውጥ፣ ከቀረጥ ነፃ ማሽነሪ ስታስገባ ምናምን ስትል ኢንቨስትመንት የጨው ቦታ ምናምን ይሄን ሁሉ የሚያደርግላት ማለት ባለስልጣኑ ነው። የበረከት ጉዳይ ማንኛውንም ባለስልጣን አትረፍ። ለዛ ከአቅም በላይ ነው። ለዛ ነው ውጭ ያወጡ በረከት ያላነቃቃችው ባለስልጣን ያለ አይመስለኝም። በረከት ባለፈው መንግስት ማለትም በኢህአዴግ ዘመነ መንግስት ይመስለኛል ወደ ሀገር ቤት የመጣችው በኢንቨስትመንት ስም። ከዛ አሁን ያለው ስርዓት ደግሞ ቢያንስ ለ8 ዓመታት ያክል ኢንቨስተር እንደሆነች ገበሬ እንደሆነችና የተለያዩ ስራዎችን እሰራለሁ እያለች ጉዳዮችን በኢትዮጵያ ላይ ስታስፈጽምና ስታጭበረብር ኖራለች። ይህንን ደግሞ ስታጭበረብር የኖረችው ከማጋ ነው? ዞሮ ዞሮ የመንግስት አካላት ቢያንስ የመንግስት ባለስልጣናት እያወቁ ነው ተፈቅዶላት ስትሰራ የነበረው ነው። ዳት ሚንስ የጥቅም ተጋሪዎች ናቸው ነው እንግዲህ። ሁሉም ሳይሆን አብሯት ይሰሩ የነበሩ መሬት ያስሰጧት የነበሩ በኢንቨስትመንት ስም ማሽነሪ ከግብር ነፃ እንደሆነ ይታወቃል ተፈቅዶ በኢንቨስትመንት ስም ያንን ሲፈቅዱላት የነበሩ ባለስልጣናት አሉ እያለ ነው እንግዲህ ቴዲ ሐዋሳ መረጃ እየተናገረ ያለው ማለት ነው። መንግስት አሁን ከሳሽ ሆኖ ሲመጣ ከከሰሳት በኋላ ደግሞ ኢትዮጵያ መሆኗ እየታወቀ እንዲትወጣ የተደረገበትም ወይም ደግሞ ስትወጣ በኢትዮጵያ አየር መንገድ ነው መቼም በእግሯ ከኢትዮጵያ ትወጣ ማለት ነው። ፖሊስ ፈልጋታለሁ እያለ በኢትዮጵያ አየር መንገድ ስትወጣ መንግስት የለም ወይ? መንግስት አልነበረም ወይ? ይሄ የኛም ጥያቄ ነው። ምክንያቱም አንዳንድ ግለሰቦችን አሳዶ እንደምንም ብሎ አፋልጉኝ ብሎ በመንግስት ቼይን በኩል እንደሚያዝ እናውቃለን። ስንት አጭበርባሪዎች እኮ ይያዛሉ። በነገራችን ላይ እንኳን አይደለም በአየር መንገድ የሚተላለፉ አገር ውስጥ የኛ ያክል ማጭበርበር አይደለም ሌላም ጥቃቅን ነገሮችን ሰርተው እኮ የሚታሰሩ ህግ ፍርድ የሚሰጣቸው ሰዎች እንዳሉ ይታወቃል። ለበረከት ገበሬዋ ግን ምናልባት ቴዲ ሐዋሳ ያለው ነገር የሚያስማማው የመንግስት ባለስልጣናት ጥቅም ተጋሪዎች ሆነው ክስ ሲመሰርባት ወይም ደግሞ ወንጀሉ ሲበዛባቸው ማጭበርበሩ ውጭ ብለዋት ነው የወጣቸው የሚለው ነገር 50% ይሆንብኛል። እኔ የጥቅም ተጋሪ እንዳለ ውጭ ያላትም አካል እንዳለ ምክንያቱም በኢትዮጵያ አየር መንገድ ስትሄድ መያዝ ይቻላል። ይሄ ምንም ጥያቄ የለውም። ነገር ግን በረከት ገበሬዋ ክስ ተመሰረተባት። ፌዴራል ፖሊስ እፈልጋታለሁ ብሎ ተናገረ በተለያዩ ሚዲያዎች። ልክ በተነገረ ሰሞን እሷ ከሀገር ወጥቻለሁ ብላ አሳወቀችው። ማሲ ከአየርላንድ ጋር እንግዲህ ተነጋግሮ መንግስት ማንጣትም ይችላል። ምክንያቱም ከዚህ በፊት ከአሜሪካም ከኬንያም ከተለያዩ ሀገራት ብቻ ሪፖርት ተደርገው መንግስት ይፈልጋቸዋል ተብሎ የመጡ ሰዎች እንዳሉ እናውቃለን። በተለያዩ ወንጀል ተጠርጥረው ማለት ነው። ይሄ እንደዚህ አይነት ደግሞ ትልቅ ድንግድ የሆነ ወንጀል የሰራች ሴትዮ በኢንቨስትመንት ስም መሬት ሽጣለች፣ ነዳጅ አጭበርብራለች። ይሄ ትልቅ ኢሹ እኮ ነው። የተባለች ግለሰብ ከሀገር ውስጥ ስትወጣ ውጪ ባትባልና መንገዱ ባይመቻችላት ኖሮ መውጣት አትችልም ነው። ከምኖርበት አየርላንድን ትቼ ነው የመጣሁት ብለሻል። እና ታዲያ ሳሩን አንቺ ሰራተኛ መቅጠራት እሺ ማለት ነው? የመንግስት እንደላቆ የሚኖር ሰው ሰራተኛ ቀጥሮ ነው የሚያሳጭደው። ሁለተኛ አሁን የምንሰጥሽ ቻሌንጅ በኢንተርፖል በምን መስክ ትመጣ ድረስ የምትወጣም ከሆነ ያው ከመጣችን ብዙ ነገር ነው የምታወጣው። ኢትዮጵያ ላይ ከቀረጥ ነፃ ማሽነሪዎች በዚሮ ኢንተረስት የባንክ ብድር፣ መሬት፣ ማዳበሪያ፣ ነዳጅ፣ ማዕድን ቦታ ቁጥር አልባ ቁጥር ስፍር የሌለው ቦታ ኢትዮጵያ ውስጥ ወስደሽ በተለይ በዚህ 8 ዓመት ወስደሽ እንደ ልብ አዲስ አበባ ውስጥ ለቁጥር የሚያዳግቱ ቦታዎች ተሰጥቶሽ ምትነግጅበት ህዝቡ ተንከባክቦሽ መንግስት ተንከባክቦሽ ተንደላቀሽ ሽቅብ እስክትሸኝብን ድረስ የኖር ሴትዮ ነሽ። እስኪ የዚህ ሩቡን አየርላንድ አሳይን። ሰኞና ሰኔ ነው። እኔ ደግሞ ሳር እያጨድኩ አሳልፌያለሁ ብላ ፖስት ያደረገችው ነገር ነበራት። እንግዲህ ከዛ ተነስቶ ነው ይሄ የብሽቅ አይነት ነገር ቴዲ ሐዋሳ ሲናገር የነበረውና እንግዲህ በአጠቃላይ ኢትዮጵያ ውስጥ ዞሮ ለም የሚባሉባቸው በጣም የእርሻ ኢንቨስትመንት ይሰራባቸዋል የሚባሉ አካባቢዎችን አትሊስት እሷ የተናገረቻቸው 3 የእርሻ መሬቶች እንዳሏት እና አዲስ አበባ ደግሞ በርካታ ሱቆች፣ ኮንቴነሮች እንግዲህ ተሰጥተዋት ማሽነሪዎች ነዳጅ ከቀረጥ ነፃ በራሷ እንድታስገባ ተደርጋ እንግዲህ እንደተባለውም ህዝብም አክብሯት መንግስትም ምልል ብሎ ተንከባክቧት እንግዲህ መሀል ላይ የተፈጠረው ነገር ሳይታወቅ አሁን የተፈጠረው ነገር እስከ ክስ ተደርሷል ማለት ነው። ፋሚሊ ለማንኛውም ጉዳዩን እንግዲህ የፍትህ አካላት ይዘውታል። ፍጻሜውን ያሳውቁናል ብለን እናስባለን። ከተቻለም በራሷ መብት ካልሆነም ደግሞ ከኢንተርፖልም ጋር ከምንም ጋር ከአየርላንድ መንግስትም ጋር የኢትዮጵያ መንግስት ተነጋግሮ አምጥቶ እቺን ወንጀለኛ የተባለች ወይም ደግሞ የተጠረጠረች አካል ፍርዷን እንዲሰጥ እኛም እንጠይቃለን። መልካም ጊዜ ይሁንላችሁ።